ከሚሰራበት መስሪያ ቤት የኤሌክትሮኒክስ ዕቃዎችን ሰርቆ ከመኖሪያ ቤቱ አከማችቶ የተገኘው ግለሰብ ክስ ተመሰረተበት። ዋና ሳጅን ፈለጉ ሻሻግሬ ተጨማሪ አላት። ተጠርጣሪው የጉለሌ ክፍለ ከተማ ወረዳ 7 የንብረት ክፍል ሰራተኛ ሲሆን የተቋሙን የተለያዩ ኤሌክትሮኒክስ ዕቃዎችን ከቤቱ አከማችቶ በመገኘቱ በቁጥጥር ስር ሊውል ችሏል። የወረዳው ቅሬታና አቤቱታ ሰሚ ቡድን መሪ አቶ በለጠ አንዱዓለም ተጠርጣሪው በወረዳው የንብረት ክፍል ሰራተኛ እንደነበረና ወደ ሌላ ቦታ ሲዛወር በነበረው ርክክብ የስርቆት ወንጀሉ ስለመፈጸሙ ተናግረው በወቅቱ የነበረ ቁጥጥር የላላ መሆኑ ለወንጀሉ መፈጸም ምቹ ሁኔታን እንደፈጠረ ጠቅሰዋል። ያው ባግባቡ ስለማይቆጣጠሩ ያው በወቅቱ ያው ቁጥጥሩ ቢኖር ባግባቡ ኦዲት ቢደረግ ወዲያውኑ የማይገኝበት ምንም ምክንያት የለም ነበር። ሰራተኛ ሲቀየር ደግሞ ልክ ተቀመጠው መመሪያና ህግ መሰረት ባግባቡ ርክክብ ያደረጉ የርክክብ ሳይደረግ ክሪላንስ አዝሮ ሲሄድ ሰው ወደ ሌላ ተቋም ሲሄድ ያ ክፍተት የተገኘው ወይ ራሱ አስመስሎ ፈርሞት ክሪላንሱን አዝሮ ሄዶ ሊሆን ስለሚችል ይሄንን ጥንቃቄ ማድረግ ሰራተኛ ዝውውር ሲያደርግ ባግባቡ ክትትልና ድጋፍ ንብረት መፈረሙን ማረጋገጡን የሚያጸድቀው የመጨረሻው ኃላፊ ማረጋገጥ አለበት የሚል ነው ሐሳብ ያለው። የጉለሌ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ረዳት ኢንስፔክተር አብዱል ከሪም አህመዲን ፖሊስ ከህብረተሰቡ ባገኘው ጥቆማ መሰረት የፍርድ ቤት መበርበሪያ ትዕዛዝ በማውጣት በተጠርጣሪው መኖሪያ ቤት ላይ ፍተሻ ሲያካሂድ ተሰረቀ የተባለው ንብረት መገኘቱን ገልጸው ተጠርጣሪው ላይ የምርመራ መዝገብ በማደራጀት ክስ እንደተመሰረተበት ተናግረዋል። ተጠርጣሪው ጉለሌ ክፍለ ከተማ ወረዳ 7 አስተዳደር ጽፈት ቤት ውስጥ የሚሰራ ሰራተኛ መሆኑን አገኘን። ቀጥታ ለወረዳው አሳውቀን ከወረዳ ተወካይ በመምጣት ንብረቶቹን እንዲያረጋግጡልን አደረገን። ላፕቶፕ ብዛት 02፣ ኮምፒውተር 2፣ ዲስክቶፕ 2፣ ታብሌት 1፣ ፕሪንተር ማሽን 1፣ መታወቂያ ማሸጊያ 1፣ በአጠቃላይ ዋጋ ግምታቸው 238500 ብር መሆናቸውን ገልጸውልናል። ከወረዳው ስራ ተቀይሮ ሲሄድ ንብረቶቹን ቀንሶ ለሌላ ለሰራተኛው አስረክቦ ነበር ሄደው። ከዛ በኋላ ነው ከተያዘ በኋላ ነው ይሄንንም ያረጋግጥ ነው ከወረዳው ምርመራ መዝገባችንን አጠናቀን ወደ አቃቢ ሕግ ጽፈት ቤት የላክ ነው ሲሆን ያው ክስ መስርተዋል አቃቢዎች። ለህብረተሰቡ አገልግሎት እንዲሰጡ ታስበው በመንግስት ተቋም ላይ የሚገኙ ንብረቶች ለታለመላቸው ዓላማ መዋል እንዲችሉ አስፈላጊውን ጥበቃ ማድረግ እንደሚገባ ረዳት ኢንስፔክተር አብዱል ከሪም አሳስበዋል።